የተወደዳችሁ የዚህ የዩቲዩብ ቻናል ተከታታዮች ዛሬ ደግሞ ፓርት 4ን ይዤላችሁ መጥቻለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን መርሳት የለባችሁ። ቪዲዮውን አይታችሁ ከወደዳችሁ ደግሞ ለሌሎች እንዲደርስ ሼር ላይክ አድርጉት። Question number 34. Consider the following data. This one. Which one of the following is true? A. Q1 which is equal to 12, B Q1 which is equal to 4, C Q2 which is equal to 13.5, D Q3 which is equal to 16. ቪዲዮውን ፖዝ አድርጋችሁ እስኪ ሞክሩት። ከዚህ ላይ የተጠየቃችሁት ይህን ዲታ ከአራት ስንከፍለው Q1 ማን ነው? Q2 ማን ነው? Q3 ማን ነው ነው የሚላችሁ። ስለዚህ መጀመሪያ አሴንዲንግ ወይም ዲሴንዲንግ ኦርደር ማስቀመጥ አለባችሁ። እዚህ ጋር እንደምታዩት አሴንዲንግ ኦርደር ነው ያስቀመጥኩት ከ9 እስከ 21። ከዚህ በኋላ ሚዲያኑን ወይም ኪውቱን ለመፈለግ ቀጥታ ይሄኛውን ካውንት ስታደርጉት ኢቭን ነው ኦር ነው የሚለው መለየት አለባችሁ። እዚህ ጋር 1 2 3 4 5 6 7 8 9 10 11 12 13 14 15 እዚህ ጋር እንደምታዩት 15 ነው። 15 ደግሞ ኦር ነው። ኦር ከሆነ ሚዲያኑን ለማግኘት አንድ ትደምሩና ሲካፈል ለሁለት ነው የምታደርጉት። ስለዚህ 16 ሲካፈል ለሁለት 8 ይመጣል። ያ ማለት 8ኛው ተርም ምንድነው ማለት ነው? ሚዲያናችሁ ነው ማለት ነው። እዚህ ጋር በቀይ ከለር ያደረኩት 13 the median of the given row data ይሆንላችኋል። እዚህ ጋር አስቀምጬላችኋለሁ ኪውቱ which is equal to n plus 1 over 2 which is equal to 18 term ማለት ነው which is 13 ይሆንላችሁ። ከዚህ በኋላ ደግሞ ይሄኛው ከ13 በታችና በላይ ያሉትን እኩል ከሁለት መክፈል ነው የሚጠበቅባችሁ። ያ ማለት እዚህ ጋር በግሪን ከለር ያስቀመጥኩላችሁ ይሄኛውን ካውንት አድርጉት 7 ይመጣ። አሁንም ኦር ነው። ስለዚህ አንድ ሲደምሩና ሲካፈል ለሁለት አድርጋችሁ የምታገኙት ተርም የምታገኙት ሪዛልት ተርሙ ያለበትን ኢንዲኬት ያደርግላችኋል። ያ ማለት Q1 which is equal to n plus 1 over 2 fourth ተርም ነው ማለት ነው። ምክንያቱም ቅድም በነገርኳችሁ መሰረት ወይም እዚህ ጋር ፎርሙላውን ሰብስቲቱት ታደርጉ በn ቦታ ላይ እዚህ ጋር የምታውቁት n ቦታ ላይ 7 ነው የምታውቁት። ይሄኛው የግሪን እዚህ ጋር በግሪን አድርጌላችኋለሁ እዚህ ጋር ደግሞ በሬድ ያራኩት በሬድ ኖርማሊ የቶታሉ ማለት ነው። ስለዚህ እዚህ ጋር በn ቦታ ላይ የምታውቁት ማንን ነው? 7 ነው የምታውቁት። 7 ሲደመር 1 8 ይመጣል። 8 ሲካፈል ለሁለት 4 ይመጣል። ስለዚህ አራተኛው ተርም ማን ነው? እዚህ ጋር ማየት ነው 1 2 3 4። ስለዚህ አራተኛው ተርም 11 ይሆናል። ስለዚህ Q1 ስንት ነው ማለት ነው? 11 ይሆንላችኋል። ከዛ በመቀጠል በፐርፕል ከለር ያስቀመጥኩት እዚህ ጋር ደግሞ ከ13 በላይ ያለው Q3ን የምታገኙበት ነው። እንዴት ነው የምታገኙ? ይሄን ካውንት ታደርጋላችሁ። ኢቭን ነው ኦር ነው የሚለውን ቼክ ታደርጋላችሁ። አሁንም ኦር ነው 7 ነው የሚመጣው። ስለዚህ ምን ታደርጋላችሁ? 7 ሲደመር 1 ሲካፈል ለሁለት 4 ይመጣል። ያ ማለት አራተኛው ተርም ማለት አራተኛውን ተርም ግን መቁጠር ያለባችሁ ከየት ጀምራችሁ ነው? እዚህኛው ከ13 በኋላ ያለው የመጀመሪያውን አንድ በማድረግ 1 2 3 4 ይሆንላችኋል። ስለዚህ 16ኛው ተርም I mean 16 የኛው ምንድነው? Q3 ይሆንላችሁ። so Q3 which is equal to n plus 1 over 2 ይሄኛውን ሲምፕሊፋይ ስታደርጉ መጨረሻ ላይ አራተኛው ተርም መሆኑን ይነግራችኋል። ስለዚህ አራተኛው ተርም መጠንቀቅ ያለባችሁ እዚህ ጋር አንድ ብላችሁ ነው። ስለዚህ አራተኛው ተርም 16 ይመጣል። ስለዚህ ወደ ኋላ ተመልሳችሁ ምርጫችሁ ላይ ስታው ትክክለኛው የትኛው ነው ማለት ነው? Q3 ነው። ሌሎቹ ስህተት ናቸው። Q2ም ስንት ነበር መሆን የነበረበት? 13 ነበር መሆን የነበረበት ግን የተሰጣችሁ 13.5 ነው። Q1 እንደገና 12 እና 4 ነው የሚላችሁ ከሁለቱም ውጭ ነው። ያ ማለት መልሳችሁ 11 ነበር መሆን የነበረበት። so the correct choice is choice D. Next question number 35. Consider the figure shown below this one. If measure of angle BAE equal to 15 degree and measure of angle CBD equal to 18 degree, then measure of angle arc BXE is equal to blank ይላል። እዚህ ጋር የተሰጣችሁ አንግል አለ። የተጠየቃችሁ ደግሞ ሜጀር ኦፍ አርክ ሌንግዝ BXE ነው። ይሄኛው ማለት ነው። ይችኛው BXE
ስለዚህ ከዚህ ጋር ሜጀር ኦፍ አንግል BAE እና ይሄኛው አርክ ሌንግዝ እና ይሄኛው አርክ ሌንግዝ ምን ሪሌሽንሺፕ አላቸው የሚለው ማወቅ ይኖርባችኋል። መጀመሪያ ላይ እቺኛዋን አንግል ስለሰጣችሁ ይሄኛውን አርክ ሌንግዝ በቀላሉ ማግኘት ትችላላችሁ። ያም ማለት ሜጀር ኦፍ አንግል CBD equal to half of measure of arc length CD ነው። ሶ ይሄኛው አንግል ስለሰጣችሁ 80 ዲግሪ ተብሎ ተሰጥቷችኋል። ሶ ይሄን አርክ ሌንግዝ ማግኘት ትችላላችሁ። ይሄ አርክ ሌንግዝ ደግሞ 160 ዲግሪ ይሆንላችኋል። ስለዚህ ይሄን አርክ ሌንግዝ ካገኛችሁ እቺኛዋ ቴታ ደግሞ ቫልዩ ካላችሁ ይሄኛውን በቀላሉ ማግኘት ትችላላችሁ። ያ ማለት አርክ ሌንግዝ BX ኢን ማግኘት ትችላላችሁ። ሶ measure of angle BAE equal to half of measure of angle arc length CD minus measure of arc length BXE ይሆንላችኋል። ይሄኛው 50 ዲግሪ ተብሎ ተሰጥቷችኋል። እቺኛዋን ደግሞ 160 ዲግሪ አግኝተናል። ስለዚህ ይሄኛውን measure of arc length BXE ሶልቭ ስታደርጉ የምታገኙት 60 ዲግሪ ይሆንላችኋል። ምርጫ ላይ የተቀመጠው B ላይ ነው። ሶ መልሱ B ይሆንላችኋል። Question number 36. In the figure shown below, angle BAC congruent to angle DAF, angle ACB, this one ACB congruent to angle FDE, and length of the side, this one AC equal to length of the side DE. This one, this triangle DE. Then which one of the following is true? እዚህ ጋር ኮንግረንሲ ላይ የመጣ ጥያቄ ነው። ይሄንም ጥያቄ ሁለቱን ትሪያንግል በመጠቀም የሚሰራ ጥያቄ ነው። ሉክ እዚህ ጋር በፊገር እንዳስቀመጥኩላችሁ ይሄኛው አንግል እና ያኛው አንግል ኮንግረንት ነው። ያ ማለት አንግል A ከአንግል E ላይ ጋራ ኮንግረንት ነው። አንግል C ከአንግል D ላይ ጋር ኮንግረንት ነው። ከላይ በሰጣችሁ መረጃ መሰረት ይሄኛው ሳይድ ሌንግዝ ደግሞ ከዚህኛው ሳይድ ሌንግዝ ላይ ምንድነው ኮንግረንት ወይም ተመሳሳይ ሌንግዝ አለው ማለት ነው። ስለዚህ እዚህ ጋር ኮንግረንሲ ላይ የመጣ ጥያቄ ስለሆነ አንግል ሳይድ አንግል ኮንግረንሲ ፕሮፐርቲን ተጠቅማችሁ ወይም ቴረም ተጠቅማችሁ ይሄኛውን መፈለግ ትችላላችሁ። ስለዚህ ትክክለኛው አንግል ወይም ትሪያንግል ኮል የምናደርገው ወይም ኔም የምናደርገው ከሚከተሉት ውስጥ የትኛው ነው ወይም የትኛው ትሪያንግል ABC ኮንግረንት ቱ DFE ነው የምንለው ወይስ ምን ነው የምንለው? ወይም እንግዲህ ኮንግረንሲ ቼክ የምናደርግበት ራሱ ሳይድ ሌንግዙንና አጠራር ስላለው ማለት ነው። ስለዚህ ሉክ እዚህ ጋር ትሪያንግል ABC ኮንግረንት ቱ ትሪያንግል DFE ይላችኋል። ስለዚህ ይሄ ኮንግረንት ከሆነ ይሄ ትሪያንግል ከዚህ ጋር ኮንግረንት ከሆነ አንግል A ከD ጋር ኮንግረንት መሆን አለበት። ስለዚህ ቼክ አድርጉ። አንግል A ከD ጋር ኮንግረንት አይሆንም። አንግል A ከማን ጋር ኮንግረንት ነው የሚሆነው? ከE ጋር ነው ማለት። A ምርጫ መልስ አይሆንም ማለት ነው። ወደ B ስትመጡ ደግሞ ትሪያንግል ABC ኮንግረንት ቱ ትሪያንግል DEF ይላችኋል። አንግል A ከአንግል D ጋር አሁንም ኮንግረንት መሆን አለበት። አንግሉ A ከD ጋር አይሆንም። ስለዚህ ሌሎች አንዱ ካፈረሰ ሌሎቹን ቼክ ማድረግ አይጠበቅባችሁም። C ትሪያንግል ABC ኮንግረንት ቱ ትሪያንግል EFD ይላል። A ከE ጋር አንግል A ከE ጋር ቼክ ታደርጋላችሁ። አንግል A ከE ጋር ኦኬ። ስለዚህ ሁሉንም ፕሮፐርቲ የኮንግረንሲ ፕሮፐርቲ ቼክ ታደርጋላችሁ። ሁለት ትሪያንግል መቼ ነው ኮንግረንስ የሚሆኑት የሚለውን B ከF ጋር መሆን አለበት። ሉክ BA ከF ጋር ይሆናል። ምክንያቱም እዚህ ጋር ሉክ ይሄኛው አንግል ከዚህኛው ጋር ኮንግረንት ከሆነ ይሄኛው አንግል ከዚህኛው ኮንግረንት ከሆነ ግዴታ ይሄኛው አንግል ከዚህ ጋር ኮንግረንት ይሆናል። ምክንያቱም የቶታል ኢንተሪየር አንግል ሰሙ የትሪያንግል 180 ስለሚሆን C ከዲ ጋር እኩል መሆን አለበት። እዚህ ጋር ሰጥቷችኋል። C ከዲ ጋር ኮንግረንት እንደሚሆን ሰጥቷችኋል። ሌላውም ታረጋላችሁ። ሳይድ ሌንግዙንም ቼክ ታረጋላችሁ። AB ከEF ጋር እኩል መሆን አለባቸው። እንዳጋጣሚ የሰጣችሁ ማን ነው? AC ነው የሰጣችሁ። ስለዚህ AC ከማን ጋር ማለት ከDE ጋር። AC ማለት የመጀመሪያው ከመጨረሻው ጋር ነው ፔር ያደረጋችሁ። ስለዚህ እዚህኛውም ላይ የመጀመሪያው ከመጨረሻው ጋር ፔር ታደርጋለህ ED ይላል። ስለዚህ AC ከED ጋር ልክ እዚህ ጋር ሰጥቷችሁ AC ከDE ወይም ከED ማለት ተመሳሳይ ስለሆነ
እንዳትሸወዱ ዲኢም አለው ኢዲም አለው ተመሳሳይ ነው ሌንግዙ ስለዚህ ከኢዲ ጋር እኩል ይሆናል ማለት ነው ሶ the correct choice is choice C ይሆንላችኋል ዲ ስህተት መሆኑን እንየው ኤ ከኤፍ ጋር ነው ወይ የሚሆን ታያላችሁ ኤ ከኤፍ ጋር መቼም አይሆንም እዚህ ጋር ማለት ነው እዚህ ጋር ኤ ከኤፍ ጋር ነው የሚላችሁ በተሰጣችሁ ግብአት መሰረት ወይም በተሰጣችሁ መረጃ መሰረት አንግል ኤ ከአንግል ኢ ነው እንጂ አንግል ኤ ከኤፍ ጋራ ሊሆንም ላይሆንም ይችላል ኦፍ ኮርስ ግን እዚህ ጋር እርግጠኛ የሆናችሁት ምንድነው የሰጣችሁ መረጃ ይሄኛው ኤ ከኢ ጋራ ተብላችኋል ቢ ከ ኢ ጋራ እኩል መሆን አለበት አሁንም ቢ ከኢ ጋራ ይሄኛው ሊሆንም ላይሆንም ይችላል ነገር ግን እርግጠኛ ሆናችሁት ኤ ከኤ ጋር ነው የሚሆነው ሲ ከዲ ጋር ይላችኋል ሲ ከዲ ጋር እንዲያጋጣሚ ይሆናል እዚህኛው ሌላው ሳይድ ሌንግዙም ቼክ ታደርጋለህ ኤሲ ከማን ጋር ነው ተብላችኋል ከዲኢ ጋር ማለት እዚህ ጋር የመጀመሪያው ከመጨረሻው ነው ወሰዳችሁ አሁንም የመጀመሪያው ከመጨረሻው ተወስደን ኤፍዲ ስለዚህ ይሄኛው በትክክል ፎልስ ይመጣል ማለት ያ ማለት ኤፍዲ ከማን ጋር እኩል እያለ ነው ከኤሲ ጋር መሆን የነበረት ኤሲ ከማን ጋር ነበር መሆን የነበረው ከዲኢ ስለዚህ ሁሉንም ሳቲስፋይ የሚያደርግላችሁ ሲ ላይ የተቀመጠው ምርጫ ስለሆነ the correct choice is C Question number 37 A circle with radius 3 cm increases its radius at the rate of 0.2 cm per second. What is the area of the circle at the 5th second? Look, Ziga, the formula for radius at any time is given by r of t is equal to r naught plus rate times t. ምክንያቱም ምን ብሏችኋል? ኦሪጂናል ዚጋ ራዲየሱ 3 ሴንቲሜትር ተብሏችኋል በስንት ሬት ይጨምራል ተብሏል 0.2 ሴንቲሜትር ፐር ሰከንድ ይላችኋል ስለዚህ r of t which is equal to r naught plus rate times t ይሆንላችኋል ይሄኛው r naught ማለት ኢኒሻሉ ያ ማለት 3 ሴንቲሜትር ማለት ነው እዚህ ጋር ሬቱ ደግሞ 0.2 ሴንቲሜትር ፐር ሰከንድ ማለት ነው ከዛ እዚህ ጋር ታይሙ በሰከንድ የተቀመጠው ማለት ነው ታይሙ በሰከንድ ነው የሚቀመጠው ስለዚህ 5 ሰከንድ ነው የሚላችሁ ቀጥታ ይሄኛው መተካት ነው 5 ሰከንድ ላይ ምን ይሆናል ስለሚላችሁ r of 5 is equal to 4 cm ይመጣል ይሄ 4 cm ያመጣውበት ምክንያት r ኖት እዚህ ጋር 3 cm አላችሁ እዚህ ጋር ደግሞ 0.2 cm per second ሲባዛ በ5 ስታሮችኛው አንድ ትመጣለች ይሄኛው 3 አለ 1 plus 3 4 cm ይሆንላችኋል ስለዚህ የተጠየቃችሁት ኤሪያውን ነው የሰርኩል ኤሪያ ስለሚላችሁ ኤሪያ of the circle is equal to pi r square ነው የምናደርገው ስለዚህ 4 cm አለው ሬዲየሱ substitute ታረጉ መጨረሻ ላይ after simplifying you get 16 pi centimeter square ይሆንላችኋል ይሄን የያዘው ምርጫ ደግሞ choice B ነው so choice B is the correct answer next question number 38 the slope of a line passing through this point and this point is equal to እንግዲህ የዚህ ፖይንት ወይ ሁለት ፖይንት ተሰጥቷቸዋል ስሎፑን ነው የጠየቃችሁት ይሄ ጥያቄ ቀላል ጥያቄ ነው ስለዚህ ስሎፕ ኦፍ ላይን እንዴት ነው የምትፈልጉ change of y over change of x በማድረግ የምታገኙት ነው ስለዚህ change of y over change of x ማለት ይሄን ከዚህ ጋር መቀነስ ትችላላችሁ ይሄን ከዚህ ጋር መቀነስ ትችላላችሁ ተመሳሳይ ነው የሚመጣው እኔ የቀነስኩት ለምሳሌ ይሄኛው change of y ስለሚ y 1 minus of 1 ይመጣላችኋል ይሄ ማለት 2 ይመጣል ከዚህኛው ደግሞ change of x ላይ 0 minus 1 which is minus 1 ይመጣል 2 over minus 1 which is equal to minus 2 ስለዚህ the slope of the line passing to this point and this point is minus 2 ይሆንላችኋል ስለዚህ ምርጫችሁ የመጀመሪያው Question number 39 which one of the following is not true about the coefficient of variation A. It is relative measure used to measure the degree of consistency. B. It is measures of relative dispersion that is based on the standard deviation. C. It is the ratio of standard deviation to the mean. D. It is used to evaluate the variation of data. ከዚህ ጋር coefficient of variation specific purpose ምንድነው is not just to evaluate variation ለማድረግ ሳይሆን but to compare the variation across different units or scales ነው coefficient of variation purpose ስለዚህ በዚህ መሰረት the correct choice is choice D
Question number 40. If u is this one and b is this one are vectors, then u minus b is equal to ሁለት ቬክተር ተሰጥቷቸዋል። ስለዚህ የቬክተር u minus b ምንድነው ሪዛልቱ ነው የሚላችሁ። ሉክ እዚህ ጋር ይሄን ከዚህኛው መቀነስ ነው። የመጀመሪያው ኮኦርዲኔት ከመጀመሪያው ኮኦርዲኔት፣ ሁለተኛው ኮኦርዲኔት ከሁለተኛው ኮኦርዲኔት ወይም ኮምፖነንት በቀላሉ በመቀነስ ማግኘት ትችላላችሁ። So u minus b which is equal to 1 minus 2 comma minus 1 minus of 4 ይመጣ ያ ማለት ፕላስ ማለት ነው። 1 minus 2 minus 1 ይመጣል minus 1 plus 4 which is equal to 3 ስለዚህ በኦርደር ፔር ነው የተቀመጠላችሁ minus 1 comma 3 የሚለው ምርጫ መፈለግ ነው which is choice D. Next question, question number 41. Let A is this one and B is this one, be initial and terminal point of vectors AB. What is the position vector of AB? Position vector የምንለው ኢኒሻሉ ከኦሪጂን ወይም ከ00 የሚነሳ ቬክተር ፖዚሽን ቬክተር ብለን እንጠራዋለን። ስለዚህ AB ስትፈልጉ ቀጥታ ይሄኛውን ይመጣላችሁ 0 plus 1 comma 5 minus 2 which is equal to 1,3 ይመጣላችኋል። በቬክተር ፎርም ስትጽፉት ደግሞ በአይጄኬ ፎርም ማለት ነው i plus 3j ይሆናል። ስለዚህ ይሄ ራሱ ምንድነው ኤቢው ምንድነው ማለት ፖዚሽን ቬክተሩ ነው ማለት ነው። so the correct choice is choice A. Question number 42. What is the equation of the tangent line to the graph of f which is equal to this one at the point x equal to 2? እዚህ ጋር ግራፉ ተሰጥቷቸዋል። የግራፉ ፋንክሽን that is f is this one የተጠየቃችሁት ምንድነው what is the equation of the tangent line to the graph ይሄን ግራፍ ታኮ የሚሄደው ታንጀንት ላይ ነው የተጠየቃችሁ። ስለዚህ የኛው ዴሪቬቲቭ ኮንሰፕትን በመጠቀም በቀላሉ መፈለግ ትችላላችሁ። so look እዚህ ላይ f of 2 which is equal to 5 ይመጣላችኋል። ያ ማለት y1 ማለት ነው። ቀጣይኛውን ስለምንፈልገው ወይም ስለምንጠቀመው y1 እንጠቀማለሁ። equation of the tangent line ወይም equation of the line ነው የተጠየቃችሁ። ስለዚህ f at 2 5 ይመጣላችኋል። 5 ማለት ከy1 ማለት እንችላለን። next f ዴሪቬቲቭን ከፈለጋችሁ በኋላ ከ2 ላይ ኢቫሉዌት ታደርጉታላችሁ ዴሪቬቲቭን ማለት ነው። so f derivative at x is equal to 6x square minus 6x ይሆናል። ያ ማለት f derivative at 2 ደግሞ which is 12 ይሆንላችኋል። so equation of a line አሁን ዲተርሚን ማድረግ ትችላላችሁ። equation of the tangent line given by y minus y1 equal to m into x minus x1 ታደርጋላችሁ። look y1 እና x1 እነማን ናቸው ፖይንቶቹ ካላችሁ x1 ኖርማሊ ተሰጥቷችኋል 2 ማለት ነው። y1 እንሳ እንዴት ያገኛችሁት x1ን 2 አድርጋችሁ ያገኛችሁት ማለት ቀድሜ እዚህ ጋር አስቀምጬላችኋለሁ ይሄ ማለት። ስለዚህ በy1 ቦታ ላይ 5 ተካላችሁ፣ በx1 ቦታ ላይ ደግሞ 2 ተካላችሁ። ከዛ በኋላ ሲምፕሊፋይ አድርጋችሁ የምታገኙት ሪዛልት ለተጠየቃችሁት equation of tangent line መልስ ይሆናል ማለት ነው። ስለዚህ y is equal to 12x minus 13 ይመጣላችኋል። ይሄን የያዘው ምርጫ መፈለግ ነው which is choice A. so መልሳችሁ የሚሆነው choice A ይሆናል። next question, question number 40. Sorry, which one of the following statement define first term of a pyramid? solid figure ላይ የመጣ ጥያቄ ነው። A, it is the surface in a space all points of which are equidistant from a point ይላል። ይሄ አይሆንም። B, it is a part of a cone included between the base of the cone and a plane parallel to the base ይላል። ይሄም አይሆንም። C, it is a part of pyramid included between the base of the pyramid and a horizontal cross section made by the plane parallel to the base ይላል። so ይሄኛው መልስ ይሆናል። D, it is a part of pyramid excluded the base of the pyramid and a horizontal cross section and made by the parallel slant to the base ይላል። ይሄኛው አይሆንም። so the correct choice is choice C. ምናልባት እዚህ ጋር መጠንቀቅ አለባችሁ። ስለዚህ ፈርስት ተርም ኦፍ የፒራሚድ ፈርስት ተርም ኦፍ ኮን እንዲሁም የሌሎችን ዴፊኒሽን በደንብ ማየት ይኖርባችኋል ማለት ቀጥታ ካልኩሌሽን ላይ መጣ ይችላል። እንደዚህ ዴፊኒሽን ጥያቄዎች ሊመጣ ስለሚችል እናንተ በደንብ መልቲ ዳይሬክሽን ማየት ይኖርባችኋል። Question number 44. Which one of the following is equal to the summation of twice of k minus 1 k round from 1 up to 4?
ይህ ጥያቄ ሲኩዌንስ እና ትሬስ ላይ የመጣ ጥያቄ ነው። ይህን ጥያቄ ከመስራታችን በፊት እስኪ የተወሰነ ሾርት ኖት ልስጣችሁ። Look here, what is the result of the summation of twice of k minus 1 k run from 1 up to 100 ብዬ ጠይቄያችኋለሁ። የመጀመሪያው ለተጠየቃችሁ ጥያቄ ሊስት አድርጋችሁ ደምራችሁ ማግኘት ትችላላችሁ። ነገር ግን እዚህ ጋር 1 up to 100 ቢሆን k በቀላሉ ደምራችሁ ለማግኘት ጊዜ ይፈጅባችኋል ወይም ላታገኙትም ትችላላችሁ ሊስት አድርጋችሁ ደምራችሁ ማለት ነው። ይሄኛውን እንዳጋጣሚ 100 ነው ያደርጉ 1000 ሊሆን ይችላል 2000 ሊሆን ይችላል። ስለዚህ እንደዚህ አይነት ጥያቄዎችን እንዴት ነው የምትሰሩት? ስለዚህ የማንን ኮንሴፕት ማወቅ ይኖርባችኋል። የአርትሜቲክ ሲኩዌንስ እና የጂኦሜትሪክ ሲኩዌንስ ፓርሻል ሰሙን እንዴት ፈልጋለሁ የሚለውን መመለስ አለባችሁ። ሶ እስኪ የnth partial sum of arithmetic sequence እንዴት እንፈልጋለን የሚለውን እዚህ ጋር እኔ ስለዚህ the partial sum of an arithmetic sequence is given by this one Sn which is equal to n over 2 times a1 plus an a1 ማለት የመጀመሪያው ተርም ማለት ነው። ይሄኛው ደግሞ nth ተርም ወይም የመጨረሻው ተርም እያልን የምንጠራው። ስለዚህ በዚህ መሰረት ምን ማድረግ ትችላላችሁ ማለት ነው አርትሜቲክ ፓርሻል ሰሙን መፈለግ ትችላላችሁ ማለት ነው። ጂኦሜትሪክስ ቢሆን ሲኩዌንሲው ጂኦሜትሪክ ቢሆን ስለዚህ ጂኦሜትሪክ ከሆነ ደግሞ the nth partial sum of a geometric sequence is given by this piecewise function በዚህ piecewise function ነው የሚቀመጠው Sn which is equal to n times g1 if r which is equal to 1 common ratio አንድ ከሆነ n times g1 ነው የምታደርጉት። ነገር ግን r differ from 1 ከሆነ ደግሞ እቺኛዋን ተጠቀማለሁ g1 times this one ማለት ነው። ስለዚህ መፈለግ የሚጠበቅባቸው ማለት ማወቅ የሚኖርባቸው ከዚህ ላይ የተሰጣችሁ ጥያቄ አርትሜቲክ ሲኩዌንስ ጋር ሪሌትድ የሆነው ወይስ ጂኦሜትሪክ ሲኩዌንስ ጋር ሪሌትድ የሆነ ጥያቄ ነው የሚለው መጀመሪያ ትለያላችሁ። ከዛ በኋላ ቀጥታ ሰብስቲቱት ማድረግ ነው የሚኖርባችሁ። ሶ መጀመሪያ ላይ ለጠየቅኳችሁ ጥያቄ ሪዛልቱ ማን ነው የሚለውን እስኪ እንስራ። ሎክ እዚህ ጋር k run from 1 up to 100 ስለሚላችሁ s of 100 ታደርጋላችሁ n በn ቦታ ላይ 100 መተካት ማለት ነው። በn ቦታ ላይ 100 ስተኩም 100 over 2 into 1 plus 199 ይሆንላችሁ። ምክንያቱም እዚህ ጋር ቼክ አድርጉ ይሄኛው አርትሜቲክ ሲኩዌንስ ስለሚሆን ኦፍ ኮርስ ስሬስ ነው ኖርማሊ የምትደምሯቸው ተርሞች ምንድናቸው የሚለው ማወቅ ይኖርባቸው። ስለዚህ አርትሜቲክ ሲኩዌንስ ነው። እዚህ ጋር 1 ይላል 2 ስተኩ 4 minus 1 which is equal to 3 ይመጣል። 3 over 1 እያረጋችሁ I mean 3 minus 1 እያረጋችሁ ትሄዳላችሁ። ኮመን ሬሾውን I mean ኮመን ዲፈረንሱ መፈለግ ይችላልላችሁ። ስለዚህ ኖርማሊ ተጠይቃችሁ ፓርሻል ሰም ስለሆነ n over 2 into a1 plus n አርጋችሁ ትሰራላችሁ። a1 ስንት ይመጣል? 1 ስተኩ ኖርማሊ 1 ይመጣላችኋል። ያ ማለት 1 plus next n ማለት የመጨረሻው ተርም ማለት ነው። በn ቦታ ላይ 100 ስተኩ ማለት ነው። እዚህ ጋር ላይ ኖርማሊ ሰጣችሁ k ስለሆነ twice of 100 ታረጋላችሁ minus 1 ስታደርጉ 199 ይሆንላችኋል። ሶ ይሄኛውን ደግሞ ሲምፕሊፋይ አድርጋችሁ መጨረሻ ላይ የምታገኙት 10000 ይሆናል። So the partial sum of this one or the summation of this one which is equal to 10000 ይሆንላችኋል። ወደ ተጠየቃችሁ ጥያቄ ስንመለስ የተጠየቃችሁ ጥያቄም ቀጥታ ተርሙን መለየት ነው የሚኖርባችሁ። ከዛ በኋላ የትኛው ሲኩዌንስ ነው የሚለውን መለየት ነው። ሲኩዌንሲው አርትሜቲክ ሲኩዌንስ ነው አሁንም። ስለዚህ እቺኛዋን የአርትሜቲክ ሲኩዌንስ ፎርሙላን ተጠቀማላችሁ። መጨረሻ ላይ S4 which is equal to 16 ይመጣላችኋል። ከላይ ባሳያችሁ መሰረት ቀጥታ ደምራችሁ አባስታችሁ የምታገኙት ሪዛልት ማለት ነው። ሶ ይህን የያዘው ምርጫ መፈለግ ነው which is choice B. Choice B is the correct answer. Next question, question number 45. A line L1 in the xy plane has equation x minus y plus 3 equal to 0. A second line L2 which is perpendicular to L1 contains the point 2,3. Which one of the following gives equation of L2? ስለዚህ የL2ን ኢኩዌሽን ነው የተጠየቃችሁት። ነገር ግን የሰጣችሁ እንትን አለ ጊቭኖች አሉ። እነዚህ ጋር የመጀመሪያ L1 ተሰጥቷችኋል። ስለዚህ L1 ከሰጣችሁ
L1 እና L2 እንደገና ደግሞ ምንድነው ተብላችኋል? ፐርፐንዲኩላር ናቸው ተብላችኋል። ስለዚህ ፐርፐንዲኩላር ሆኖ ማለት የዚህ ላይን የመጀመሪያ L1 ስሎፕ እና የL2 ስሎፕ ፕሮዳክታቸው ስንት ነው ማለት ነው? -1 ማለት ነው። ስለዚህ ይሄን ተጠቅማችሁ በቀላሉ ማግኘት ትችላላችሁ። ሶ L1 ማለት y is equal to x plus 3 ይመጣላችኋል። ይሄኛውን ሪአሬንጅ ስታደርጉት y is equal to x plus 3 ይመጣል። ስለዚህ m1 ስንት ነው ማለት ነው? እዚህ ጋር 1 ነው ማለት ነው። የመጀመሪያው ላይን ስሎፕ 1 ነው ማለት ነው which is 1። ስለዚህ የሁለተኛው ላይን ስሎፕ ማግኘት ትችላላችሁ። since L1 perpendicular L2 ተብላችኋል። ይሄ ማለት m2 which is equal to -1 ሆነ። ምክንያቱም m1 times m2 -1 ስለተባለ እዚህ ጋር -1 times m2 አድርጋችሁ m2 ሶልቭ ስታደርጉ መጨረሻ ላይ የምታገኙት -1 ይሆንላችኋል። ከዛ ያ ላይን ወይም L2 በየት ያልፋን ተብላችኋል? በ2.3 ያልፋን ተብላችኋል። ስለዚህ አንድ ፖይንት እና አንድ ስሎፕ ከሰጣችሁ በቀላሉ L2ን ማግኘት ትችላላችሁ። ያም ማለት y - y1 = m2 into x - x1 አድርጋችሁ x1 y1 አላችሁ። ይሄኛውን x1 ብታደርጉት ይሄኛውን ደግሞ y1 ብታደርጉት እንደውም m2 -1 ስላላችሁ አሁን የሚጠበቅባችሁ መተካት ነው። መተካታችሁ ሲምፕሊፋይ አድርጋችሁ የምታገኙት ሪዛልት የL2 ኢኩዌሽን ይሆናል ማለት ነው። L2 is equal to y which is equal to -x plus 5 ነው የሚሆነው። ነገር ግን ራይት ሳይዱ ሙሉ በሙሉ 0 ነው ያደረገው። ስለዚህ ሪአሬንጅ ማድረግ ትችላላችሁ። ያ ማለት y plus x minus 5 equal to 0 ይሆናል። ይህን የያዘውን ምርጫ ትፈልጋላችሁ። c አይሆንም፣ d አይሆንም፣ ኦኬ a አይሆንም፣ b which is y plus x minus 5 which is equal to 0። ስለዚህ መልሳችሁ ማን ይሆናል ማለት ነው? ቾይስ b ይሆንላችኋል። Question number 46. When converting the recurring decimal 0.25 into a fractional using convergence geometric series, then what are the first term and the common ratio respectively? እዚህ ጋር 0.25 ሪፒቴሽን ተሰጥቷችኋል። ኖርማሊ ይሄኛውን ቁጥር ወደ ፍራክሽናል ፎርም እንዴት እንደምትቀይሩ ኖርማሊ ቴክስት ቡክ ላይ አለ። ነገር ግን እቺኛውን ሐሳብ ከጂኦሜትሪክ ሲሪስ ጋር አያይዞ ነው የጠየቃችሁ። ስለዚህ ያ ማለት ፈርስት ተርሙና ኮመን ሬሽዮ ብሎ ነው እንዲፈልጉ የጠየቃችሁ። ስለዚህ ይሄን ጥያቄ በቀላሉ እንዴት እንደምንሰራ እንይ። ሉክ 0.25 ሪፒቴሽን ወይም እዚህ ጋር ሰረዝ ማድረግ ትችላላችሁ፣ ባር መጠቀም ትችላላችሁ። ያ ማለት 0.252525 እያለ ይሄዳል። ይሄን ደግሞ በሌላ አጻጻፍ ወይም በሌላ አገላለጽ ስንገልጸው 0.25 + 0.0025 + 0.000025 ፕላስ እያለ ይቀጥላል። ስለዚህ ከዚህ ጋር ቸክ አድርጉ። ይሄኛውን ተርም ለዚህኛው ተርም ስታካፍሉት የምታገኙት ኮመን ሬሽዮ ነው ማለት ነው። ይሄኛውን ለዚህኛው ማካፈል ትችላላችሁ። የመጀመሪያው ተርም ደግሞ ማን ነው ማለት እዚህ ጋር እንደምታው 0.25 ይሆንላችኋል። ኮመን ሬሽዮን ደግሞ ይሄኛውን ለዚህ አካፍላችሁ የምታገኙት ነው 0.01 ነው የሚመጣው። ስለዚህ ከዛ በኋላ የመጀመሪያው ተርምና ኮመን ሬሽዮ ማን ነው ስለሚላችሁ G1 0.5 ይመጣል፣ R ደግሞ 0.01 ይሆናል። ስለዚህ ሪስፔክቲቭሊ ስለሚል መጀመሪያ ማንን ማስቀድመን ፈርስት ተርም 0.5 ነው ያዘው መፈለግ ነው። ሁለተኛው ላይ B ላይ 0.5 ይላል፣ ከዛ R ደግሞ 0.1 ይላል። R 0.1 ሳይሆን 0.01 ነው የሚሆነው። C ላይ አይሆንም። ሶ D ላይ ተቀምጦላችኋል። D 0.5 and 0.01 ይሆናል የሚል ምርጫ ስላለ ሶ the correct choice is choice D. Next question number 47. Let f be a function and let c be an element of domain of f at which the gradient of f is 0. Which one of the following statement is true about f derivative at c? A. F derivative at c less than 0. B. F derivative at c greater than 0. C. F derivative at c differ from 0. D. F derivative at c which is equal to 0. Which one is the correct choice? ሞክሩት እስኪ። መልሳችሁ D ነው የሚሆነው። ቀጥታ ከላይ ያለውን መተካት ስለሆነ ወይም የላይኛውን ዴፊኒሽን ሐሳቡን ከተረዳችሁት
gradient of f ማለት f derivative as 0 ማለት ነው ስለዚህ የሱን ዴፊኒሽን ነው የጠየቃችሁ ቀጥታ ስለዚህ ይሄን የያዘው ምርጫ choice D ነው next question number 48 a spherical fuel container with radius 3 cm is filled with fuel what is the amount of fuel in the container ይላችኋል ስለዚህ spherical fuel ሜትር ኪዩብ ነው የሚለው በሜትር ኪዩብ ምን ያህል ነው እያላችሁ ያለው ስለዚህ ምንድነው የጠየቃችሁት ማለት ነው ቮሊዩም ነው የጠየቃችሁት spherical fuel ስለምን spherical ማለት how to find the volume so spherical shape ወይ spherical solid figureን እንዴት ቮሊዩም እንፈልጋለን የሚለውን ካወቃችሁ ቀጥታ መስራት ትችላላችሁ so ቮሊዩም የስፔሪካል ወይ ለምሳሌ ቮሊዩም መውሰድ ትችላላችሁ የኳስን ስለዚህ እሱን ደግሞ ቮሊዩም እንሰራበት እቺኛዋ ፎርሙላ አለች 4 times pi times r to the power of 3 over 3 ያደርጋችሁ ነው ቀጣይኛው መተካን ነው r ስላላችሁ which is 36 pi ይሆናል ማለት ነው ይሄን ያዘው ምርጫ መፈለግ ነው which is choice B ፓርት 4 ይሄን ይመስላል በቀጣይ ደግሞ የመጨረሻውን ፓርት 5 ን ይዤላችሁ መጣለሁ ይሄን ቪዲዮ ከወደዳችሁ ለሌሎች እንዲደርስ ላይክ ሼር ማድረጋችሁ መርሳት የለባችሁም መልካም ጊዜ ባይ